እንግዲህ ካገቧቸው አንዷ ይቺ ማርየተል ቅብጥያ ትባላለች። ነቢያችን በመዲና ነው ያሉ፣ እሷ ግን ከግብጽ አገር ነው የመጣችው። እንዴት መጣች ብለን ብንጠይቅ በተውራትና በእንጂል ስማቸው እንደተጻፈ እውነተኛ ነብይ የመጨረሻ ነብይ መሆናቸውን 100% አመነ አወቀ። ምክንያቱም በመጽሐፉ አለ። ለምንድነው ምን ሙሐመድ ብሎ የሚጀምረው? በእኔ አይጀምርም እንዴ? ትዕቢተኛ ንጉስ ነበር። ከዛ በኋላ መዘቀ ለሽስሙ ደብዳቤውን ቅድድ አድርጎ ሳያነብ እንደዚህ ጣለው። በነቢያችን አመነ። ገና ደብዳቤ ሳይመጣ አመነ። ከዛ በኋላ ደብዳቤውን አየና አለቀሰ። ምን አለ ታውቃላችሁ? አህመድ ነጃሺ እኛ በስንት ዓመት የተማርነው የዶክተርነት ነገር በአንድ ቃል አስቀምጦ እንደዚህ አለኝ። ምን አለ? ሲመቱ ብቻ የሞት በሽታ ያዘቸው እንጂ 63 ዓመት እድሜያቸው አንድ ቀን ታሞ አያውቁም። بسم الله الرحمن الرحيم الحمد لله رب العالمين وصلى الله على نبينا محمد وعلى آله وصحبه أجمعين السلام عليكم ورحمة الله وبركاته እንግዲህ የመጨረሻዋ የነቢያችን ሚስት ይዤ ቀርቤያለሁ። አሁን እንግዲህ ካገቧቸው አንዷ ይቺ ማርየተል ቅብጥያ ትባላለች። ማርየተል ቅብጥያ ስጦታ የተሰጡ ናቸው ነቢያችን። ሆነው ብሎ ሄዶ አባቷን ጠይቆ ያገቧት ሴት አይደለችም። ተመልከቱ ወንድሞች፣ የጀማዓ 13 ወይም 11 የነቢያችን ሚስቶች ያገቧቸው በዚህ አይነት ነበሩ። ማርየተል ቅብጥያ ነቢያችን አያውቋትም። ግብጻዊ ነች። ነቢያችን በመዲና ነው ያሉ፣ እሷ ግን ከግብጽ አገር ነው የመጣችው። እንዴት መጣች ብለን ብንጠይቅ ነቢያችን ሰለም ደብዳቤዎች ላኩ ወደ ቀይሰር የሮማውያን ንጉስ፣ ወደ ኢትዮጵያ አህመድ ነጃሺ፣ ወደ ኪስራ ያኒ ኪስራ የሚባለው የፋርሳውያን ንጉስ እና ለሌሎችም ነገስታት ላኩ ማለት ነው። አማ የቀይሰር ንጉስ ያኒ አወቀ ነቢያችን ሰለም እውነተኛ ነብይ መሆናቸውን አወቀ። ላኪን ለማስለም አቃተው። ምክንያቱም ከሱ ጋር የነበሩ ብዙ ጳጳሳትና ቀሳውስት በጣም እንትናሉ ሊገድሉት ፈለጉና ላኪን هو كان يعلم أن النبي صلى الله عليه وسلم حق በተውራትና በእንጂል ስማቸው እንደተጻፈ እውነተኛ ነብይ የመጨረሻ ነብይ መሆናቸውን 100% አመነ አወቀ። ምክንያቱም በመጽሐፉ አለ። ላኪን እስቲ ምን ታያላችሁ የሙሐመድ ምናምን ደብዳቤው አነበበና ምን ታያላችሁ ወደ ሙሐመድ ሄደን ብናምን አይሻልም ሲላቸው ሁሉም ተነሱበት። ቀሳውስቱ ምኑ በሙሉ ግቢው መላ ተነሱና ጮሁ። ከዛ በኋላ ምን አላቸው? አረ እኔ እኮ ኢማናችሁን ለማወቅ ፈልጌ ነው እንጂ ምን መሐመድ ምናምን ብሎ ያኒ ተገለበጠ ማለት ነው። አልተቀበለም። ግን መጥፎ ስራ አልሰራም። መጥፎ ስራ በነቢያችን አልሰራም። ደብዳቤ ወደ ኪስራ ሄደ። የፋርሳውያን ንጉስ የነበረው ኪስራ በመጀመሪያ ሲያይ من محمد رسول الله صلى الله عليه وسلم الى عظيم كسرى عظيم الفرس ሲያይ ምን አባቱ ሙሐመድ ይዘላን የሆነው ሰው ደግሞ በስሙ ይጀምራል። ለምንድነው ምን ሙሐመድ ብሎ የሚጀምረው? በእኔ አይጀምርም እንዴ? ትዕቢተኛ ንጉስ ነበር። ከዛ በኋላ መዘቀ ለሽስሙ ደብዳቤውን ቅድድ አድርጎ ሳያነብ እንደዚህ ጣለው። ይህ ወሬ ወደ ነቢያችን ደረሰ። ነቢያችን ሰለም አንዱ መጣና ያንተ ደብዳቤ እኮ ቀዶ ጣለው አሉ። فقال النبي صلى الله عليه وسلم ወደ ሰማይ አይናቸውን ተናርጎ اللهم مزق ملكه አሉ። የሱን ንግስነት ደግሞ የኔ ደብዳቤ እንደቀደደ ንግስነቱን ቀደደ አሉ። ትንሽ አልቆየም ወንድሙ መጥቶ መንግስቱን ገልብጦ እሱን ገድሎ ያኒ መንግስቱን ገለበጠና ወንድሙ እንትን ያዘ ማለት ነው። ንግስነቱ በዛ ሄደ። ሶስተኛው ደብዳቤ ወደ አህመድ ነጃሺ ሄደ ማለት ነው። አህመድ ነጃሺ ደብዳቤው ሱብሃንአላህ العظيم ይገርማል ያ ጀማዓ። መጀመሪያ ደብዳቤው ሲቀበል በወንበር ቁጭ ብሎ ነበር። በዝፋን ትልቅ ዝፋን ነው። ቀሳውስቱ ሞልተዋል፣ ወታደሮቹ ሞልተዋል፣ ሁሉ ነገር ሞልተዋል። በወንበሩ ነበርና አነበበው የነቢያችን من محمد بن عبد الله رسول الله صلى الله عليه وسلم إلى النجاشي ملك الحبشة إن أسلم تسلم سلام للتاجين ودسلمنا قبائل ميل دبداب بينه كذابها لا كذاب فيت بتأمن تنبر يجعفر النجر سمتو نبر سويو إن
የእስልምና ፍቅር ገብቶበታል በነቢያችን አመነ ገና ደብዳቤ ሳይመጣ አመነ ከዛ በኋላ ደብዳቤውን አየና አለቀሰ ምን አለ ታውቃላችሁ አህመድ ነጃሺ ይህ የመሰለ ደብዳቤ ወንበር ቁጭ ብለህ አይነበብም ከትልቅ ሰው ስለመጣ በመሬት ላይ ወረደና በመሬት ተንበርክኮ እንደዚህ ደብዳቤ ነው አነበበ እንባ ብቻ ሲሆን ምን አለ ደብዳቤውን አመጣና ይህ ደብዳቤ ቦታው ይህ እዚህ ነው አለ በሁለት አይኑ መሐከል እዚህ አስቀመጠው ክብር ያለው ደብዳቤ ነው فقال يا رسول الله ደብዳቤ ከመምጣቱ በፊት እኮ እኔ አምኛለሁ ብሎ አመነ ማለት ነው ከዛ በኋላ يعني ام حبيبه አሁን የሰማችኋት ام حبيبان ዳራቸው ለነቢያችን ሰለላሁ ከዛ ቀጥሎ ምን አደረገ ይሄን ነገር ካደረገ በኋላ ወደ ነቢያችን ብዙ ሀዲያ ላከ سبحان الله يقول ارسل له هدايا كثيره منها كرزان ይባላል ብትር አለ አይደለም በኢትዮጵያ ብቻ የሚገኘው ታጥፎ የማይሰበር ከረዛን ለነቢያችን ሁለት ላከላቸው ማለት ነው طيب ከዛ በኋላ እንደገና ይከረዛና መጡትና ነቢያችን አንዱ ለቢላል ሰጡት سبحان الله ሌላም ሀዲያ ሰጣቸው ይህ የነጃሺ ነው አሁን ወደ ማርየት القبطية እንመለስ ማርየት القبطية ነቢያችን ደብዳቤ ከላኩት አንዱ አልሙቀውቅስ የሚባለው የግብጽ መሪ ነበር ለሱም ደብዳቤ ልከዋል ደብዳቤን አነበበና ሙቀውቅስ የግብጽ ንጉስ ነው ደብዳቤውን አነበበና በጣም ገረመው ግን ለማስለም አልፈለገም ደብዳቤው ግን በጣም እንትን በልቡ ውስጥ ገባ እስልምና እውነት መሆኑን አመነ ላኪን ለማስለም አልፈለገምና ምን አደረገ መጥፎ ስራ በል ጥሩ ስራ ሰራ ለነቢያችን ምን ላከላቸው መጀመሪያ ምርጥ የሆነችው ማርየት القبطية የሱ ባሪያ የነበረች ላከላቸው እህቷ ደግሞ ነበረች እህቷም ጭምር ላከላቸው እንደገና አንድ ጋን ጥሩ ማር ላከላቸው تمام እንደገና አንድ ዶክተር ላከላቸው አሉ ጠቢብ ዶክተር ምርጥ የሆነው ዶክተር ላከላቸው ከዛ በኋላ ለተላከው ሰው ሰላም ይልሃል ሙቀውቅስ ባንተ ጥሩ አስተያየት ነው ያለው ካንተ ጦርነት አይከፍትም ግን ገና የእስልምና ጉዳይ ግን በልቤ ያልገባ ምናም ብሎ ጥሩ ነገር እንትኑ ከስጦታው ጋር ላከላቸው ነቢያችን ሰለላሁ ምን አሉ አመል ጃሪያ ነቅበልሃ ይቺ ባሪያ የላከልኝ እቀበላታለሁ አሉ ስጦታ ነው የተሰጠው አንድ አመል አሰል ማሩ ደግሞ يعني በእንትኑ በቁርአን ስለተጠቀሰ መድኃኒት ስለሆነ የተቀደሰ ምግብ ስለሆነ እቀበለዋለሁ አሉ يعني እንትኑ ግን ዶክተሩ ግን መከሩት አንተማ አታስፈልገንም يعني አንዳንድ ዑለማዎች እንደሚያወሩት ምን አለ አንተማ ሂድና በሰላም ተመለስ ወደ አገርህ ለምንድነው ለምን መለሳለሁ እኔ እኮ ጠቢብ ነኝ ምርጥ ዶክተር እኮ ነኝ አላቸው ምን አለ ነቢያችን ምን አሉ نحن قوم لا نأكل حتى نجوع وإذا أكلنا لا نشبع إنياكو دكتوركو أسفلغنم إنيا سايربن أنبلام كبالان دمو اسكمنت أقب أنبلام على مالتنا تملكتو يه راسو كذا وهلا السو راسو مسكره دكتورو من عليه ودمو قوق استملسنا منو أنت ملسه عنده أو لمن ملسه له فقال هذا الرجل الدكتور والله أن محمدا وضع الطب كله في كلمة واحدة إنيا بس انت أمت يتبارنو يا دكتور نتنقر بأندك ألاس كمتو اندزي علي من عليه نحن قوم إنيا كو هزبنا كرابا أنبلام مبلات كجمر دمو اسكم نتأقب أنبلام يهنو تقين على دكتور عند سو نبياتي صلى الله عليه وسلم ቁርስ ምሳ እራት የሚባል ነበርባቸው በእድሜያቸው በሙሉ ቁርስ ምሳ ምናምን 3 ሚልስ የሚባለው የለም ይመጡና ከራባቸው የአኢሻ የሚበላል ይላሉ አው ካለች ኢንሻአላህ ጥቁር ዳቦን ደረቅ ቢሆንም በዘይት አድርገው ይበላሉ የለም ካለች اللهم اني صائم ይላሉ ሌላ መጥፎ ነገር አይናገሩም ከራባቸው ብቻ ይበላሉ ከበሉስ እስከሚጠግቡ አይበሉም ነበር ይህ ነው
ከባድ ጤና የተባለው ዶክተሮች የመሰከሩለት ነቢያችን ከ1400 ዓመት ያወቁት ይህ ነበር والله ነቢያችን ይላሉ ቅርጻቸው ምናምን ሲገልጹ ያኒ ልክ እንትን ነው አንድ አርቲስት መጥቶ የሳላቸው ሰው ነው የሚመስሉ ከርሽ የላቸው ይህ ነገር ሰፋ ያለ ነው ጡንቻቸው በቃ ማሻአላህ እንትን ነው እኔ ቅርጻቸው ጤና የሞላቸው ነቢያችን ታሞ ያውቁ ሲመቱ ብቻ የሞት በሽታ ያዛቸው እንጂ 63 ዓመት እድሜያቸው አንድ ቀን ታሞ ያውቁ ሱብሃንአላህ አልዓዚም እና ሲርባቸው ይበላሉ ከበሉ ደግሞ ያኒ እንትን አይሉም እስከሚጠግቡ አይበሉ ማለት ነው ከዛ በኋላ ማርያቱል ቅብጥያ አሁን ሱጠታ የተሰጡት ሴት ነች አገቧት ኢብራሂም የተባለው ልጅ ከሷ ተወለደ ስድስቱ የነቢያችን ልጆች ከኸዲጃ ሲሆኑ ማርያቱል ቅብጥያ ኢብራሂም የተባለው ግን በህፃንነቱ ሞተ ልጁ ህፃን ሲሆን ሲሞት قال ኢብራሂም ገና ህፃን ነው አንድ አመት ማልሞላው ሲሞት ህዝቡ ምን አለ በዛ ጊዜ በዛ ቀን ኢብራሂም የሞተበት ቀን ፀሐይዋ ኩሱፍ መጣት ያን ተሸፈነች ማለት ነው በአራት አመት አንድ ጊዜ ተሸፈነ አይደለም ፀሐይ ተሸፈነችና ጨለመ መሬቱ ከዛ ምን አሉ ህዝቡ እኮ ነው ምን አሉ የኢብራሂም ሞት እኮ ነው እሷ የተሸፈነችው በኢብራሂም ሞት ነው ምክንያት አሉ ከዛ ነቢያችን ምን አሏቸው ላ አለ إن القمر والشمس أن آيات من آيات الله لا ينكسفان لموت أحد ولا لحياة أحد እነዚህ ጨረቃና ፀሐይ ላንድ ብሎ የሚሸፈኑ ነገር አይደሉም አሉ ከዛ በኋላ በቃ በዚህ አይነት ነቢያችን ሰለላሁ ዐለይሂ ወሰለም ማርያቱል ቅብጥያ يعني አገቧት ሚስታቸው ሆነች ማለት ነው ودفع المقوقس بالكتاب إلى حاطب معتذرا بها يعلم من تمسك القبط بدينه من عليه دبدابه وصافو لنبياتشن من አላቸው እኔ እኮ በጣም ነው የምወድህ ካንተ ጋር ሰላም ነው የምወደው ላኪን ምን ላርግ የግብጽ ክርስቲያኖች አግባጥ የሚባሉ በጣም ተሸድዲ ናቸው እኔ ካሰለምኩ within 1 minute ሊገድሉኝ ነው መንግስቱ ሊገልብጡ ነው ምናምንና ቅርታ አድርግልኝ ብሎ መለሰ ቢያን يكتم ما دار بينه ደሞ ለዛ ለላከው ሰው ምን አለ ይሄን የምልህ ደብዳቤውህን ወይም እኔ የምልህ ነገር ላንድ ሰው እንዳትነገር ይሄ ነገር ከወጣ خلاص አለቀልን በሙሉ የኔና የኔ ቤተሰብ በሙሉ ሊፈጁን ነው ብሎ ወደ ነቢያችን እንትን ላከማት ነው طيب ከዛ በኋላ فلا يسمع القبط منه حرفا واحدا وكانت الجاريتين هما ماريا واختها سيرين يلاكوت دمو مقوقس يلاكاچو ماريا القبطيانا اهتوا سيرين የምትባለው كما ارسل المقوقس عبد عند باريا دمو اغلغاي لاكلاچو اسمه مابور وألف مثقال ذهب عند شي بزا غزي عند شي ورق دمو لنبياتشن لاكلاچو ማለት ነው و20 ثوبا لينا هيا دمو ምርጥ የሆኑ ንጉሶት ነገስታት የሚለብሱት ልብስ ደሞ ለነቢያችን ሰለላሁ ዐለይሂ ወሰለም ላከላቸው نعم من نسيج مصر بمصر بግብጽ የተሰራው ጥሩ ልብስ የተመረጠ ልብስ ላከላቸው ማለት ነው وبغلة شهباء اسمها دلدل አንዲት ፈረስ ደሞ በግብጽ አገር አለች የተባለችው ምርጥ የሆነችው ፈረስ ስጦታ ላከላቸው እንግዲህ ተመልከቱ ፈረስ ማርያቱል ቅብጥያ ይህች ልጅ ከእህቷ ጋር እንደገና ሺ ወርቅ በዛ ጊዜ ነው 20 ልብስ እና ይሄን ሁሉ ሀዲያ ላከላቸው ምክንያቱም ልባቸው እንትን ጠላት እንዳልሆነ ሊያሳውቅ ነው ማለት ነው وبعض من العسل نعم ደሞ እንትን ማር ላከላቸው ማሩን ተቀበሉት ባሪያውን ተቀበሉት ማርያቱል ቅብጥያም ተቀበሉት የመለሱት ያ እንትኑ ዶክተሩ ነበር ማለት ነው اذن يا جماعه በዚህ እንግዲህ 13ቱም የነቢያችን ሚስቶች አጠቃልያለሁ እንግዲህ ልብ ያለው ልብ ይበል አሁን ሪቫይዝ ምናደርግ ወደ ኋላ ተመልሼ አሁን ክለሳ ባደርግ ማነች ነቢያችን ሰለላም በስሜትና ደስ ብሏቸው ያገቧት የሴት ስሜት ኑሯቸው ያገቧት ምርጥ የሆነችው ማነች አምጡልኝ አንድ አታገኙ ሁሉ በሰበብ ነው አይሻ ብትሉኝ አይሻ አቡበከር በጣም ጓደኛቸውና ወንድማቸው ነው ልክ እንደ ወንድማቸው ነው እንዲያውም ነቢያችን አይሻ ስጠኝ ሲሉት እንዴ
የወንድምህ ልጅ እኮ ነች ያሉት እንደ ወንድም ነበሩ ስለዚህ ከአቡበክር ቤተሰብነትና ፋሚሊ እንዲፈጥሩ ነው ያገቧት አገቧት አልহামዱሊላህ ድንግል ያገቧት እሷ ብቻ ነች ሌሎቹ ግን 12 ሚስቶች አይታቸዋል አንዷ በእድሜ የምትበልጣቸው መልክ የሌላት 2-3 ጊዜ የተፈታች 5-6 ልጆች ያላት አንዷ የታመመች እንደ ዘይነብ بنت ኹዘይማ የታመመች ከቤት የማትወጣ በበሽታ አንዷ ደግሞ 4 ልጆች ያላት ኡሙ ሰለማ እድሜዋ በጣም ከ40 በላይ የሆነችው ሌላ ደግሞ እንደዚህ ማሪት القبطية ስጦታ የተሰጧት ሌላ ደግሞ ያቺ መይሙና ያልናት ራስዋ መጣ እኔ ሰጥቻለሁ ነፍሴ ነቢያችን ሊቀበሏት አልፈለጉም ነበር አላህ ግን ምን አለ ለነብዩ የተሰጠች ሴት ሐላል ነችና ተቀበላት አሉት አንዲት ሴት አምጡልኝ እኛ እንደምናደርገው ሴትን አይተን መልኳ ሲዓጅበን ደስ ብሎን ፍቅር ይዞን ምናምን ለሰክስና ለስሜት ብዬ ያገባህዋት እንደዚህ አላገቡም ነቢያችን ሰለላሁ ይህ አንድ ነው ሁለተኛ ነገር ወንድሞች ወላሂ በደንብ ተመልከቱት የነቢያችን ሚስቶች ዩኒቨርሲቲ ናቸው ትምህርት ቤት ናቸው የነቢዮች 9 ሚስቶች ወይ 11 ሚስቶች ባይኖሩ ኖሮ በጣም እንቸገር ነበር በቤታቸው የሚያደርጉት ነቢያችን ሰለላሁ ባህላቸው ስራቸው ጠባያቸው ምናቸው ሁሉ ከሚስቶቹ የሚያደርጉት ግንኙነትና ፍቅር ምናምን ሁሉ የነቢያችን ሚስት አንድ ብትኖር ይሁሉ ነገር አናገኝም ነበር يا جماعه ما في شيء في الحياه الزوجيه የትዳር ህይወት የሚያስፈልገው ምክር የሚያስፈልገው ነገር ከነቢያችን ሰለላሁ ያልመጣ ነገር የለም ሁሉ ነገር መጥተዋል ተረክበነዋል ላኪን አቅሊ ያለው ነቢያችን ይከተላል አቅሊ የሌለው ደግሞ እንግዲህ ሲጨፍር ይኖራል ነቢያችን 9 ያገቡ እኛ ግን 4 ብቻ ምናምን ያለ ይለፈልፋል ማለት ነው ኢዳን ነቢያችን ሰለላሁ ንጹህ ናቸው ምንም አይነት የላቸውም እና በዚህ አይነት እንግዲህ የገባው አልহামዱሊላህ እንላለን ያልገባው ደግሞ ምን እናርግ እንግዲህ አሁን ይሄን ነገር በዚህ ጨርስና ከዚህ ቀጥዬ እንግዲህ ወደ ሰሃባዎቹ እገባለሁ ወደ ሰሃባዎቹ ስገባ በታላቁና ወደር የሌለው ብልጥ የሆነው ከኡመት መሐመድ በሙሉ የምጀምረው በአቡበክር الصديق ነው እሱ ያለ በሌላ ሰሃባ መጀመሩ እኔ እንደ ወንጀል ነው መቆጥረው ምክንያቱም أفضل الناس بعد النبي صلى الله عليه وسلم هو أبو بكر الصديق ስለዚህ أبو بكر الصديق ስለሱ ትንሽ መናገር ፈልጋለሁ ግን ወንድሞችና እህቶች ሴቶች ወንዶች ሁሉም አሁን ያለፈው ደርሳችን የነቢያችን ሚስቶች የተባለው ትልቁ እንትኑ እኔ በፓልቶክ ቀርጨው ነበር እኔ አይደለም የቆረጽኩት በፓልቶክ እንደ ሙሐደራ ሳስቀምጠው والله በአውሮፓ ያሉ በአሜሪካ ያሉ በካናዳ ያሉ በአውስትራሊያ ያሉ በሙሉ ይህን ደርስ በጣም ደሳላቸውና በሲዲ ቀርጸው በመላው ዓለም የበተኑት አላችሁ በሲዲ የተቀረጸ አለ ከፈለጋችሁ ያኒ ፈትሹና ታገኛላችሁ እንዲያውም በበለጠ አሁን እዚህ ለምሳሌ እዚህ በአፍሪካ ቲቪ የምቀርጸው ሰዓቱን እየጠበቅኩ ነው ሰዓት ደረሰ ሰዓት አለፈ ምናምን እያልኩ ነው እዛ ግን በሰፊው ልቤን በጣም ዘርግቼ በሰፊው ስለገለጽኩት ብዙ እዚህ ያልሰማችሁት ስለ ነቢያችን ሚስቶች በጣም ያሳዝን የሚያስደስት የሚያስለቅስ የሚያስቅ ብዙ ነገር ልትሰሙ ትችላላችሁና በቪዲዮና በእንትኑ በሲዲ ስለተቀረጸ እስቲ ወንድሞቻችሁን ጠይቃችሁ ልታገኙት መኩሩ ከዛ በኋላ በነቢያችን ያለን ጥሩ እይት እንዲሻሻልልን ነው የምፈልገው ኢንሻአላህ ስለዚህ እንግዲህ የነቢያችን ሚስቶች በዚህ ያልቃል ወንድሞችና እህቶች አደራ ነው የምላችሁ እነዛ ምዕራባውያንና ምስራቃውያን ካፊሮች ሙሽሪኮች ስለ ነቢያችን መጥፎ ቢናገሩ አንተ ልክ ወደ አንበሳ ወደ አራስ ነብር ተቀየረ የነቢያችንን መብትና የነቢያችንን ክብር እንድትጠብቅ አደራ እልሃለሁ ወከዛ በኋላ የነቢያችን ሚስቶች ሁሉ እናቶቻችን ናቸው ቁርአን እንደዚህ አለን አይሻ እናታችን ሐፍሳ እናታችን ኡሙ ሐቢባ እናታችን ነች ስለዚህ ክብር ይስጣቸው
ከነሱ ጋር يوم القيامة እነሱን ተከትለን ጀና የምንገባ ያደርገን አላህ Subhanahu Wa Ta'ala أقول آمين ስለዚህ ሰዓቱ ስለደረሰ እንግዲህ በዚህ አቋርጣለሁ ከዛ በኋላ ወደ ሰሃባዎች እሄዳለሁ والله أعلم صلى الله على نبينا محمد وعلى آله وصحبه أجمعين